ሰውየውን ታልናቁ አጥሮን አይነቀንቁ አለ ያገሬ ሰው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። የቪዲዮ ትታውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁ። እንግዲህ ሁላችሁም ይሄን ቪዲዮ ትታው ግን ላይክ እና ሼር እያደረጋችሁ መታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። እንግዲህ ቡራ ታንትና ማለት ነው ዳኒን በደንብ አድርጎ አሳይቶታል ማለት ነው፣ ማንነቱን ማለት ነው። ግን ለምንድን ነው እሱ ግን መሀከላቸው ገብቶ እያመሳቸው ያለው ለምን እንደሆነ ግን አልገባኝም እኔ ለራሴ ማለት ነው። እና ሀይሚዬ ደግሞ ታንትና ወይኔ በጣም ነው ያሳዘነችኝ ሆነን ለመናገር ማለት ነው። በነገራችን ላይ ሀይሚዬ ባትኖር ማለት ነው ዳኒ እውነት አልቆለን ነበር ማለት ነው። እና ብሩኬ ደግሞ በቃ የለለ ነገር ነው በቃ ያሳየው ማለት ነው። ቆንጆ አድርጎ ወንድነቱ ምን አይነት እንደሆነ አሳይቶታል ማለት ነው። ቤተሰብ እናንተ ግን ምን ታያችሁ? እውነት እኔ በጣም ነው ፍርፍር ብዬ ሳኩት ሆነን ለመናገር ማለት ነው። ምክንያቱም በማይመጣበት ነው የመጣበት ማለት ነው። ታው ብሎት ነበረ በፊትም ታው እያለው ነበረ ማለት ነው። እና እንግዲህ አልሰማ ያለ ሰው መጨረሻው ይሄ ነው ማለት ነው። እና የትናንትና ቪዲዮ በጣም እኔ እውነት ለመናገር በብሩኬም ሆነ በሀይሚም ሆነ የምፈርድበት ምንም ምክንያት የለኝም። ግን ፕራንክ እየሆነ መሰለኝ ያለው ነገር ማለት ነው። ምክንያቱም ሀይሚዬ ብሩኬን ፕራንክ እያደረገችው ነው። ያላወቅነው ነገር ይሄ ይመስለኛል ማለት ነው። ምክንያቱም እንደዚህ ከሆነ በቃ አምሮባት ምናምን እሱን ብሩኬን ጭርጭር ለማድረግ ፈልጋ ነው እንጂ እውነት ዳኒን ፈልጋ አይደለም። ዳኒ ደግሞ ከመካከላቸው በወጣ ጥሩ ነው። ሱሲ ወጥታለች አረዲ። ስለዚህ እንደዚህ ባኮን በገዛ እጅ የሆነ በቃ ራስህን አልሆነ ቦታ ላይ ባጥል ጥሩ ነው ብዬ ነው የማስበው። እና ብሩኬ ደግሞ አሳይቶታል ትናንትና ማንነቱን ማለት ነው። ያሳያትን ቪዲዮ አሳየኝ፣ ያሳያትን ፎቶ አሳየኝ እያለው ነበር ማለት ነው። እዛ ጋር ግን ሀይሚ ግን ውሸክ ነው ወይ እንደዚህ ያልከኝ እያለችው ነበር ዳኒን ማለት ነው። ውሸክ ነው ወይ እኔ ከሱ ጋር ማውራት እፈልጋለሁ ውሸክ ነው ወይ እያለች ነበረ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ፎቶ ትክክለኛ ወይም ፎቶ ወይም ቪዲዮ ቢኖር ቢኖር ኖሮ ማለት ነው ያ ነገር ቢኖር ይኸውና ብሎ አውጥቶ ያሳየው ነበረ ማለት ነው። እንደዛ አሳየ ብሎ እንደዛ እንዳነቀው ሰዓት ይኸውና እና ቪዲዮም ወይም ፎቶም ብሎ ማለት የሆነ ኮንፊደንስ ቢኖረው ቪዲዮ ወይም ፎቶ ያሳየው ነበር ለብሩክ ማለት ነው ቀጥታ። እና እሱ ደግሞ ያ ነገር ስለሌለው ለፕራንክ የተጠቀሙበት መሰለኝ ይሄን ነገር ማለት ነው። እና እኔ በራሴ እንደዛ ነው መፈርደው እንጂ እውነት ብሩኬ እንደዚህ በአሁን ሰዓት ምንም አይነት ኮንፊደንስ እንደዚህ ኖሮት አይደባደበውም ነበር። ምክንያቱም ምንም ነገር ስላላለበት ለዛ ነው የተደባደበው እኔ እንደሚመስለኝ በራሴ ማለት ነው። እና ደግሞ የሆነ ፎቶ ወጥቶ እያየሁ ነው ማለት ነው። አይታችሁ ሊሆን ይችላል ቱክቱክ ላይ ማለት ነው። የሆነ ብሩኬን በእጇ እንደዚህ ጠጉሩን እየነካኝ ምናምን ነገር እዛ ጋር የሆነ ፎቶ ማንነቷ ግን አይታይም። ግን ማንነቷ የማይታይበት ምክንያት ምን መሰላችሁ? እንደዛ ራሱን ነክታው ከዛ የሆነ ሳሎን ውስጥ አይታችሁ ከሆነ ማለት ነው ቤተሰብ አኪድ አይታችሁታል ቱክቱክ ላይ ያ ነገር አለ። እና ሳሎን ውስጥ ይሁን ብቻ አላቅም፣ እኔ እንጃ የት እንደሆነ ብቻ ባላቅም ያ ነገር ሱሲ ናት መጨረሻ ላይ የብሩኬን ጠጉር ዳብሳ ከዛ ሳሎን ነው ሄደችው ማለት ነው። እና እንደዛ አይነት ቪዲዮ ነው ማለት ነው የወጣ ቪዲዮ አለ። እና ሁላችሁም ያንን ደግሞ እየተቀባበላችሁ ነው። ያ ደግሞ ምንም አይነት ኖርማል ቪዲዮ ነው፣ ምንም ነገር ያለው አይመስለኝም። እና ቤተሰቦቼ እንደዚህ እያረጋችሁ ልጆቹን በታትኗቸው ደስ ይለኛል። መጀመሪያ ላይ ግን ብሩኬ ደግሞ የተናገራቸው ነገሮች በጣም እውነት አሳዝኖኛል ማለት ነው። ምክንያቱም ብዙ ነገሮችን አሳልፈናል፣ ብዙ መንገዶችን ተራምደን መጥተን ነው እኔና ሀይሜ እዚህ ጋር የደረስ ነው። እና እኔ እንዴት ማመን እንዳቃታት ብቻ አላቅም ቲል በጣም ነው እውነት ይሆናል የለ በቃ በሷ ላይ ተስፋ እንዳለው ነው አሁንም
ተስፋም ይኖረዋል። ምክንያቱም ሀይሚም እኮ እሱን ትታ እንደዚህ ጨክና እንትን የምትል ሰው አይደለችም ማለት በሱ የምትጨክን አይመስለኝም እኔ። ግን አሁን ላይ ምን መሰላችሁ፣ ሀይሚዬ ደግሞ ታውቃላችሁ በጣም እልከኛ ናት። ያው ፕራንክ እያደረገችው መስለኝ። ምክንያቱም እሷ በጣም ስለተናደደኝ እሱንም ማናደድ ፈልጋ ነው፣ ብሩኬን ማለት ነው። ብሩኬ ደግሞ ታውቃላችሁ፣ ብሩኬም ሆነ ሀይሚዬ በነገራችን ላይ በጣም ትናደዱ። እኔ በጣም ነው የሚገርሙኝ እኮ አልፈልግሽም አልፈልግም የሚባባሉ ነገር ያስቀኛል፣ እውነት ለመናገር ማለት ነው። ብሩኬ የሆነ ነገር የሆነ ባህል እንደዚህ አታርግ ምናምን ትትለው አያገባሽም አያገባኝም ስላንቺ በመካከል ማለት ነው አያገባሽም አያገባህም የሚባባሉን ነገር እውነት በጣም ነው ግርም የሚለኝ ማለት ነው። እና ያመንሽውን አምነሻል አንቺ አያገባሽም ካሁን በኋላ እያላን ነበረ ማለት ነው። እሷ ደግሞ ሰበብ ይሆንብሃል አይሆንም አትምታው ምናምን እያለች ነበርና ደግሞ እዛ ማለት ይሄንን እንደዚህ ተባብለው ያበቁ ደግሞ ጃኬቱን አውልቆ ዝም ብሎ አስፋልት ላይ ጥለው ማለት ነው። ጎንበስ ብላ ነበር አይታችሁ ከሆነ በተሰማ ነው ለማንሳት የኔን እቃ ምንም ማንሳት የማይጠበቅብሽ የኔን እቃ አትንኪት ይላል። እሷ መልሳ ደግሞ ቦርሷን እዛው እሱ ጃኬት ጋር ጣለችው ማለት ነው። እና እውነት በጣም ነው ደስ የሚሉት እውነት ለመናገር ማለት ነው። እኔ በጣም እውነት የታንትናው ቪዲዮቸው በቃ የሌለ በቃ ኒንጃ በጣም ነው ደስ ያለኝ ማለት መመታታታቸው በእርግጥ አስደስቶኝ አይደለም እውነት ለመናገር ማለት ነው። ግን ያኔ ሀረካታቸው በቃ የሚሰሩን ነገር በጣም ነው እውነት ፈታ ያደርጋል አንዳንድ ጊዜ ትታወት ማለት ነው። ደግሞ እዛ ጋር ምን መሰላቸው ፈታ የሚያደርገው የነበረው ብሩኬ ሰላም ሆኖ እያወራ በጣም ምስጥ ብሎ እያወራ ነበረ ማለት ነው። ከዛ ትመጡ አረ ዛሬ በቃ ይሆናል ሌለ በቃ የሆነ ቀየር ትል እነሱ ትመጡ እየተጓተቱ መጡ ምናምን ትል እኔ እኮ በጣም ነው። ከዛ በኋላ ደግሞ ተመጣ በኋላ እንዴት ነው የተፈታተንከኝ አንተ ትለው ይሄኛው መመለስ አቅቶታል እኮ ዳኒ ማለት ነው። ይሆናል ሌለ የሆነ እንደዚህ አፉን አውጥቶ ለመናገር እየተርበተበተ ነበር በነገራችን ላይ እና ደግሞ ሀይሚን ነበር መከታ እያደረገ የነበረው ማለት ነው። እና እሷን ምንም አይነት መከታ አታርግ እያለው ነበረ ብሩኬ። ስለ እሷ አያገባህም ምንም አይነት መከታ እሷ ልታረግ ምንድነው የሆነ በቃ የሆነ አባባል እያለ ነበረ ማለት ነው። እና ደግሞ መጨረሻ ላይ እንደዛ አድርጎት ራሱ እቀየርብሃለሁ ተው እቀየርብሃለሁ የሚለው ነገር እኔ ደግሞ በጣም እንደዛ አንቆት እኮ ነው አንቆት መሬት ላይ ደፍቆት እያለ እቀየርብሃለሁ ይላል። እኔ ደግሞ ምን ወዴት ነው የሚቀየረው እያልኩኝ እኮ በጣም በቃ እያየው ነበረ የሆነ ነገር ይኖረውና ይቀየርበታል ምናምን እስከሚነሳ ድረስ እያየው ነበር። ከዛ ምንም ነገር ተተነሳም በኋላ ያው ራሱ ነው እንደው የሚያነሳው ብሩኬ ማለት ነው። ከዛ በኋላ ደግሞ ያለው እኔ አንቺን አክብሬ ነው ሀይሚ የሚለው ነገር እኔ አንቺን አክብሬ ነው እንጂ እኔ ሌላ እኮ አይደለም እኔ አንቺን በማክበሬ ነው እንጂ የተወኩል ሌላ አይደለም ይላል 30 ጊዜ ማለት ነው። አይታችሁታል ሰምታችሁታል። እና እንደዛ እያለ በነገራችን ላይ እንደዚህ ከመሆን እንደዚህ ጭንቀት ተሚበዛብህ እንደዚህ አይነት ነገሮች ውስጥ ገብተህ ማለት የእነሱን ደግሞ ፍቅር ታውቃለህ ከመጀመሪያ እስከ መጨረሻው ቪዲዮአቸውን በደንብ ማየት ትችላለህ። ያላቸውን ፍቅርና ያላቸውን አክብሮት በጣም የሚወደዱና የሚናፈቁ ልጆች ናቸው። ስለዚህ እነሱ ውስጥ ገብተህ እንደዚህ በጠብጣቸው ደስ ይለኛል እኔ በራሴ ማለት ነው። እና ሁላችሁም ይሄን ነገር ቢያቆም ብነግሩት ደስ ይለኛል። በተለይ በቅርብ ያላችሁ ወዳጆቹ ካላችሁ ለዳኒ እንደዚህ ባይበጠብጣቸው በጣም ደስ ይላል። እኔ ካሁን በፊትም ተናግሬ ያለው ደግሜ ደጋግሜ መናገሩ ምንም ትርጉም አይኖረውም ማለት ነው። ማንኛችንም እንደ ማንኛውም ሚዲያ እንናገራለን። ግን እዚህ ጋር ዋናው ነገር ተግባራዊ ማድረግ ነው። ምክንያቱም ከእንደዚህ አይነቱ ነገሮች ማለት ያሳስታል። እውነት ለመናገር እንደዚህ አይነት ነገር በጣም ያሳስታል። ፕራንክም ቢሆን ኖሮ በጣም አስቸጋሪ ነው፣ ለቤተሰብ በጣም ችግር ነው የሚሆነው እና ደግሞ በሴቱ ደግሞ እንደዚህ በሚወዳት አንድ ሰው ደግሞ በሚወዳት ከመጣበት ደግሞ ምንም ቢሆን ምንም አይመለስም፣ የመጨረሻ አይመለስም፣ እስከ መጨረሻው ድረስ ይሄዳል እንጂ ማለት ነው። እና በሀይሚዬ ደግሞ ብሩኬ ምንም አይደራደርም። ታውቃላችሁ ከስንት ወንዶች ጋር የተደባደበው ፈጣሪ ሆይ እውነት በቃ መጀመሪያ የሆነ ማን ነው ስሙ ቡታጅራ ነበር የተደባደበው የሆነ ማን ነው የሚባል ልጅ ዩቱበር ነው ማለት ነው። ስሙን በደንብ ማላቀው ማለት ነው።
ተሱ ጋር ነበር የተደባደበው። ከዛ ደግሞ በቃ እውነት በቃ በሷ ተመጡበት የመጨረሻ አይደራደርም ብሩኬ። በቃ መደባደብ ነው ስራውና ስለዚህ አሁንም ቢሆን ይሄን ነገር ዳኒ ብታቆም ይሻላል ማለት ነው። ከዚህም የበለጠ ሊመጣብህ ይችላል ብዬ አስባለሁኝና ፕራንክም ከሆነ በሰዓቱ ብትቋጩት ባይ ነኝ። ምክንያቱም በቃ እንደዚህ ትንዛዛ በጣም ችግር ሊፈጥርባችሁ ይችላል እንደውም ማለት ነው ለእናንተም እና ቤተሰቦች እዚህ ጋር የምትሉት አስተያየት ካላችሁ ደግሞ አስተያየት ስጡ ማለት ነው። ላይክ እና ሼር አድርጉት። ደግሞ ሰብስክራይብ እያደረጋችሁኝ በጣም ነው የምወዳችሁ። ሁላችሁም ደግሞ ሰብስክራይብ እያደረጋችሁ አበረታታችሁኝ። አመሰግናለሁ። ተተመቻችሁ ላይ